ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ለዛሬ ይዘንላችሁ የመጣነውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በኤርትራ ጋሽ ባርካ ክልል በሚገኘው ሎጎ አንሴበ ቀራና ኩዶ መንደር ያፌት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናገሩ። ቢቢሲ ያነጋገራቸው ከሀገር ውጭ የሚኖሩ የአካባቢው ተወላጆች እና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 2018 ዓ.ም መሆኑን ተናግረዋል። ከዚያ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሐሺፌሬ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላቱና የመንደሩ ነዋሪዎች ለቢቢሲ ትግረኛ ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪ ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ህምበርቲ ሲሄድ ከተያዘ በኋላ በወታደሮች እንደተገደለ ተገልጿል። የያፌት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቷል። በፈረንሳይ የሚኖረውና የአካባቢው ተወላጅ የሆነው አዛሪያ ለቢቢሲ ትግረኛ እንደተናገረው ያፌት ቤተሰቡንና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበር። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከሱት ሌሊት ነው። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከእምብርቲ ወደ ቤታቸው ሲሄዱ ወታደሮች በቁጥጥር ስር አውለዋቸዋል። ወታደሮቹ ያፌትና ጓደኞቹን ከነአህዮቻቸው በቁጥጥር ስር እንዳዋላቸው የሚናገሩት አቶ አዛሪያ ወደ ካራና ኩዶ መንደር ለመመለስ ሲሞክሩ ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቀዋል ይላሉ። በኋላም ወጣቶቹ አህዮቹን ከወታደሮቹ ለመውሰድ ሞክረው አብዛኞቹ ሲሳካላቸው፣ ሟቹ ያፌትና 3 ጓደኞቹ ግን ሳይሳካላቸው መቅረቱን አቶ አዛሪያ ተናግረዋል። የያፌት ጓደኞች ወደ ቤታቸው ሲሄዱ እሱ ግን ወደ አህዮች ማቆያ ስፍራ በማምራት ለመውሰድ ሲሞክር ከማን እንደተተኮሰ ባልታወቀ ጥይት ተመቶ መሞቱን አዛሪያና ሌሎች ለቢቢሲ ስለ ሁኔታው የተናገሩ ሰዎች አስረድተዋል። እንደ አዛሪያ ገለጻ ከሆነ የያፌት አስክሬን በማግስቱ እኩለ ቀን ድረስ አልተነሳም ነበር። የመንደሩ ነዋሪዎች ሁኔታውን ለባለስልጣናት ካሳወቁ በኋላም ቁጣ ተቀስቅሷል። ከዚያ በኋላ ወታደሮች መጥተው አካባቢውን ከበቡ የሚሉት አቶ አዛሪያ ፖሊሶች መጥተው አስክሬኑን ለመመርመርና ፎቶግራፍ ለማንሳት ሲሞክሩ ተከላክለዋል። ያፌትም ምንም አይነት ምርመራ ሳይደረግለት መቀበሩን አቶ አዛሪያ ጨምረው ተናግረዋል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገሩት አቶ አዛሪያ ቅሬታቸውን በተለያየ መልኩ ሲገልጹ ወታደሮች ሰብስበው እንዳሰሯቸው ገልጸዋል። ግድያው በተፈጸመበት ሳምንት እሁድ ዕለት አብዛኛው ሰው ቤተክርስቲያን ውስጥ በተሰበሰበበት ዕድሜያቸው ከ16 ዓመት ጀምሮ ያሉ ሰዎችን ዲያቆናት፣ የቤተክርስቲያኑን ተማሪዎችና ካህናት በመንደር ውስጥ ያሉትን ከወጣት እስከ አዛውንት ያሉ ሰብስበው አስረዋል። አሁን በሐሺፌሬ ውስጥ እንዳሉ ይነገራል፣ ነገር ግን ምንም የተረጋገጠ ነገር የለም ሲሉ አቶ አዛሪያ ተናግረዋል። ዕድሜያቸው ከ16 እስከ 80 የሚደርሱ ወንዶችን ወስደዋል። ከመካከላቸውም የተለያየ ጤና ችግር ያለባቸው እንዳሉ ይታወቃል። የሟች ታላቅ ወንድም ሄኖክ የማነ የሚባል የአእምሮ ጤና መታወክ ያለበት ሳይቀር ነው ተወስዶ የታሰረው። በኤርትራ የገጠር አካባቢዎች የኤሌክትሪክ ኃይል አቅርቦት ስለሌለ ሰዎች ለማገዶና ለገቢ ምንጭነት ከሰል በማክሰል ይጠቀማሉ። የኤርትራ መንግስት ግን የደን ጠባቂ ወታደሮችን በማሰማራትና የተለያዩ የፍተሻ ጣቢያዎችን በማቋቋም የዛፎች መቆረጥንና ከሰል ማክሰልን ለመከላከል ይሞክራል። አዛሪያ በአጠቃላይ የታሰሩ ሰዎች 80 ያህል እንደሚሆኑ ጠቅሶ እስሩ አሁንም በመቀጠሉ ቁጥሩ ሊጨምር እንደሚችል ያለውን ስጋት ገልጿል። ለምሳሌ በረከት የሚባል ቄስ በዚያን ዕለት ሌሎቹ ቁጥጥር ስር በዋሉበት ዕለት ቅዳሴ ላይ ስለነበር በኋላ ላይ ተይዞ ታስሯል። ሌሎችም በተመሳሳይ ከያሉበት እየተፈለጉ ታስረዋል። የቀራና ኩዶ አካባቢ ነዋሪዎች ኑሯቸውን የሚገፉት እርሻ በማረስና ከብት በማርባት ነው። የአካባቢው ነዋሪዎች ከብቶቻቸውን ከመኖሪያ አካባቢያቸው ራቅ ባለ ስፍራ በአንድ በረት ውስጥ የማኖር ባህል አላቸው። የኤርትራ መንግስት ግን የከብቶቹን በረት በማፍረስ ነዋሪዎች በአንድ መንደር እንዲሰባሰቡ የማድረግ ስራ ሲሰራ ቆይቷል። በማህበራዊ ሚዲያዎች እነዚህ የከብት በረቶች መቃጠላቸውን የሚገልጹ ዘገባዎች የተሰራጩ ሲሆን አዛሪያ አንዳንዶቹ በመንደር ውስጥ ቤት እንኳን የላቸውም፣ በህይወታቸው ሙሉ በበረቶች ውስጥ ነው የሚኖሩት ማለት ይቻላል። ነገር ግን መንግስት በረቶቹን አፍርሰው ወደ መንደሩ ማዕከል እንዲገቡ ነግሯቸዋል ይላል። የኤርትራ መንግስት በአንድ አካባቢ ለሚነሳ ተቃውሞ አጠቃላይ የአንድ መንደር ነዋሪዎችን ሲያስር ይህ የመጀመሪያው አይደለም። ኑሯቸውን በዩናይትድ ኪንግደም ያደረጉት አቶ ደሳለኝ የተባሉ ኤርትራዊ
መንግስት በተለያዩ ጊዜያት ከመሬት ጋር በተያያዙ ለተነሱ ጥያቄዎች የመንደር ነዋሪዎች በሙሉ በጅምላ ማሰሩን የተለያዩ ማስረጃዎችን በመጥቀስ ያስረዳሉ። ዘገባው የቢቢሲ ነው። ወደ ሌላ ጉዳያችን ስናልፍ በሽብር ወንጀል ተከሰው 2 ዓመታት ለተቃረበ ጊዜ የታሰሩ በአንድ መዝገብ ካሉ 23 ተከሳሾች መካከል 3ቱ በገንዘብ ዋስትና ተፈተው ክሳቸውን ከእስር ቤት ውጪ ሆነው እንዲከራከሩ መደረጋቸውን ጠበቃቸው አቶ ሰለሞን ገዛኸኝ ለቲክቫ ኢትዮጵያ ገልጸዋል። ዋስትና ከተፈቀደላቸው እስረኞች መካከል የቀድሞ የፓርላማ አባልና ኢዴፓ አመራር አቶ አብዱራህማን አህመዲ እንደሚገኙበት ከቂሊንጦ ማረሚያ ቤት እንዲወጡ ዋስትና የተፈቀደላቸው እያንዳንዳቸው 200 ሺህ ብር በማስያዝ መሆኑም ተገልጿል። ለአቶ አብዱራህማን አህመዲንም የዋስትና ክርክር አድርጌ በዋስ ነው እንጂ ዝም ብሎ የተፈታ የለም ያሉት ጠበቃ ሰለሞን በእነርሱ መዝገብ ስር ያሉ 23 ተከሳሾች ከዓመት በላይ ሆኗቸዋል ብለዋል። ከዚያ ክርክር አድርገን በሰነድ ማስረጃ ላይ አስተያየት ሰጠን፣ ዋስትና ከሚከለክለው ዋስትና ወደማያስከለክለው ፍርድ ቤቱ ቀየረው ሲሉ አስታውሰው እንደገና ድጋሚ የዋስትና ክርክር አደረግን። ለ3 ሰዎች ዋስትና ተፈቀደ፣ 3ቱ ወጡ፣ ሌሎቹ ተከላከሉ ተብለዋል ሲሉም አክለዋል። አቶ አብዱራህማን ከዚህ በፊት ድምፅ ስላልተሆንላቸው ነው እንጂ የቀድሞ የፓርላማ አባል የኢዴፓ አመራር እንደነበሩ ያስረዱት ጠበቃ ሰለሞን ኃይለኛ ህመምተኛ ቢሆኑም ማንም ሰው ድምፅ አልሆናቸውም ነበር፣ ለዚያ ነው አሁን ሚዲያ ላይ የወጡት ሲሉ ገልጿል። 23 ተከሳሾች አንድ መዝገብ ላይ ነበሩ። እኔ ጠበቃቸው ነኝ። 2 ዓመት ሊሆነን ነው ክርክር እያደረግን። 3ቱ ህመምተኞች ስለሆኑ ዋስትና ክርክር አድርገን በጣም ላመማቸው ዋስትና ፈቅደዋል። ውጭ ሆነው ይከራከራሉ ሲሉም ለቲክቫ ተናግረዋል። በዋስትና እንዲከራከሩ የተደረጉት እንጂ የተደረገው ከእስረኛ መፈታት ጋር ምንም አያገናኝም ብለዋል። የቀድሞ የፓርላማ አባል አቶ አብዱራህማን አህመዲን በሽብር ወንጀል ተከሰው ቂሊንጦ መሆናቸው አልታወቀም ነበር። ዓመት አልፏቸዋል። ግራና ቀኝ እግሩ መቆም መንቀሳቀስ አይችልም፣ ተቦርብሮ አልቋል አጥንታቸው ነው ያሉት ጠበቃ ሰለሞን ከዓመት በኋላ አዲስ ዋስትና ክርክር ስናደርግ ከ23ቱ ለ3ቱ ዋስትና ፈቀዱ ሲሉም አክለው ለቲክቫህ ኢትዮጵያ ተናግረዋል። የቀድሞ ፓርላማና የኢዴፓ ከፍተኛ አመራር እንደሆኑ የሚነገርላቸው አቶ አብዱራህማን በሽብር ወንጀል ተከሰው በእስር የሚገኙ ቢሆንም እስከዛሬ እምብዛም ስለሳቸው አልተሰማም። ዘገባው የቲክቫህ ኢትዮጵያ ነው።